ሕይወታችሁን ለመለወጥ ዝግጁ ሳትሆኑ ይህንን መጽሐፍ እንዳታደምጡት። እንደ አህያ መልፋቴን ትቼ እንዴት በጥበብ ሀብታም ልሁን ብላችሁ ጠይቃችሁ ታውቃላችሁ? ጡረታ ስወጣ አርፋለሁ፣ ጡረታ ስወጣ ሕይወትን አጣጥማለሁ የሚል የድሮ ሰዎችን አስተሳሰብ አሁኑኑ ጣሉ። በዚህ ኢኮኖሚው እንደ ማዕበል በሚናጋበት ዘመን ስለምንም ነገር እርግጠኛ መሆን አይቻልም። ተቀጥራችሁ የምትሰሩትን ስራ ለመልቀቅ ብትፈልጉ ወይም በትንሽ ልፋት አሪፍ ገንዘብ መስራት ብትፈልጉ አሊያም ዓለምን እየዞራችሁ ማየት ብትፈልጉ ይህ ራስን ነፃ ማውጣት የሚለው መጽሐፍ ብቸኛ መመሪያችሁ ሊሆን የሚገባው መጽሐፍ ነው። ይህ መጽሐፍ ሕይወታችሁን ይቀይረዋልና በጥንቃቄ ልታደምጡትና ልታነቡት የሚገባ መጽሐፍ ነው። ይህንን መጽሐፍ ማንበብ በገበያችሁ ላይ ከፊት ለፊት የተወሰኑ ዜሮዎችን እንደመጨመር ነው። ይህ መጽሐፍ የምትመኙትን ሕይወት ከ20ና 30 ዓመታት በኋላ ሳይሆን ዛሬውኑ መኖር ከፈለጋችሁ ይህንን መጽሐፍ እንድታነቡት አበረታታችኋለሁ። ይህ መጽሐፍ አስደናቂና ትኩረት ሳቢ ነው። ከትናንሽ ጡረታዎች አንስቶ ትላልቅ የሕይወት እንቅስቃሴዎችን በውክልና እስከ መስጠት እዚህ መጽሐፍ ውስጥ አለ። የደሞዝ ባሪያም ሆንክ ወይም የፎርቹን 500 ኩባንያ ሥራ አስፈጻሚ፣ ይህ መጽሐፍ ሕይወትህን በእርግጠኝነት ይቀይረዋል። ይህ መጽሐፍ አሮጌውን ችግር በአዲስ አቀራረብ ለመፍታት የሚያስችል ነው። ሕይወታችን ሥራ ብቻ እንዳይሆንብን ማድረግ የምንችለው እንዴት ነው? ይህንን መጽሐፍ የሚያነቡ ሰዎች የትየለሌ አማራጭ ይጠብቃቸዋል። በዚህ መጽሐፍ ውስጥ የቀረቡ ሐሳቦች በጣም አዲስ የሆነ አቀራረብን የተከተሉ ናቸው። ሁሉም ሰው እንዲያነበው እመክራለሁ። የሞቲቭ ኮሚኒኬሽን ተመራማሪ የሆነው ማይክ ማፕስልስ ሕይወታችሁን በራሳችሁ መንገድ መምራት የምትፈልጉ ከሆነ ይህ ትክክለኛው መመሪያችሁ ሊሆን የሚገባ መጽሐፍ ነው ሲል ይህንን መጽሐፍ አንቆለጳጵሶታል። እኔ በግሌ ይህ መጽሐፍ ሕይወታቸውን በተሻለ ሙሉ በሆነ መንገድ መምራት ለሚፈልጉ ሁሉ የግድ አስፈላጊያቸው የሆነ መመሪያ ነው። ከዚህም በላይ ዋጋ ከመክፈላችሁ በፊት ይህንን መጽሐፍ ግዙትና አንብቡት። የምትመኙትን ሕይወት ከ20ና 30 ዓመት በኋላ ሳይሆን ዛሬውኑ እንዴት መኖር እንደምትችሉ ይህ መጽሐፍ ትልቅ ሚስጥርን በውስጡ አዝሏል። የሕይወቴ ታሪክና ይህ መጽሐፍ ለምን እንደሚያስፈልጋችሁ ራሳችሁን ከብዙሃኑ ጎን ባገኛችሁበት አጋጣሚ ሁሉ ራሳችሁን መፈተሽ የሚኖርባችሁ ጊዜ ነው። በቀረበላቸው የሕይወት መንገድ አብቃቅተው የሚኖሩ ሰዎች አርቆ የመመልከት ችግር አለባቸው። በሕይወቴ እጅግ በጣም ብዙ ፈተናዎችን አሳልፌያለሁ። ከሕፃንነት ዕድሜ አንስቶ የሚያውቁኝ ሰዎች እንኳን ዛሬ ከደረስኩበት የስኬት ማማ ላይ እንደምደርስ ሊያስቡ ቀርቶ በሕይወት መቆየቴንም ይጠራጠሩ ነበር። ነገር ግን የስኬትን ሚስጥር እንዴት ነው ልገልጹ የምችለው? በሳምንት ከ4 ሰዓታት ላነሰ ጊዜ ብቻ እንደምሰራና በቀደመው ጊዜ በዓመት ከማገኘው ገንዘብ በላይ አሁን በወር እንደማገኝ እንዴት ላስረዳ እችላለሁ? ለመጀመሪያ ጊዜ ሚስጥሬን ላጋራችሁ ነው። አዲስ ሀብታሞች ተብለው የሚጠሩ ሰዎች የሚከተሉት ብዙም ያልታወቀ የሥራ ባህል የሚያካትት ነው። ሀብቱ እጅግ የተትረፈረፈ ባለጸጋ የሚሰራው ከአንድ ቢሮ ውስጥ ከ8 ሰዓታት በላይ ተቆራምዶ ሲለፋ የሚውል ተቀጣሪ የማይሰራው ነገር ምንድን ነው? ይህን ለመረዳት ያልተለመዱ ሕግጋትን መከተል ይኖርባቸዋል። ወርቅ ጊዜው አልፎበታል። አዲሶቹ ሀብታሞች ዘመን ያለፈበትን የሕይወት ዕቅድ በመተው የአዲሱ ሀብት መገበያያ የሆኑትን ጊዜና ቅልጥፍናን በአግባቡ ተጠቅመው የቅንጦት ኑሮን ዘይቤ የሚፈጥሩ ናቸው። ይህ ሳይንስና ጥበብ የሚንጸባረቁበት የኑሮ ዘይቤ ቀረጻ ነው። እናም በዚህ መልኩ እንዴት ለመኖር እንደምትችሉ አሳያችኋለሁ። ሕይወት በጣም መራራና አስቸጋሪ መሆን የለበትም። እኔን ጨምሮ በርካታ ሰዎች ሕይወት በጣም ከባድ መሆን እንዳለባት፣ ከሳምንቱ ቀናት 5ቱን በሥራ ተወጥረን ማሳለፍ እንደሚኖርብን በማመን ረጅም ጊዜ አሳልፈናል። እውነታው ግን ከዚህ በጣም የተለየ ነው። ሚሊዮነሮች ብቻ ሲያደርጓቸው የምናያቸው ነገሮች ለማድረግ የግድ ሚሊዮነር መሆን አይጠበቅብንም።
ጥያቄው የሚሆነው አንድ ሰው ሚሊዮነር ሳይሆን ሙሉ ነፃነት ያለውን የሚሊዮነርነት የህይወት ዘይቤ እንዴት ሊኖር ይችላል የሚለው ነው። ላለፉት 5 ዓመታት ይህን ጥያቄ ለራሴ ስመልስ ቆይቻለሁ። ለእናንተም ይህ መጽሐፍ ምላሹን ይሰጣችኋል። እንዴት ገቢን ከጊዜ መለየት እንደቻልኩኝ፣ እንዴት የማልመውን አይነት የኑሮ ዘይቤ መከተል እንደቻልኩኝ፣ ዓለምን በመዞር ምድሪቱ ባቀረበችልኝ ምርጥ ነገሮች መዝናራት እንደቻልኩኝ በዚህ መጽሐፍ ውስጥ አሳያችኋለሁ። በቀን ለ14 ሰዓት በመስራት በአመት $40,000 ከማግኘት በሳምንት 4 ሰዓት ብቻ በመስራት በወር $40,000 ወደ ማግኘት እንዴት እንደተሸጋገርኩ ሚስጥሩን አካፍላችኋለሁ። እንደ ሚሊዮነር ለመኖር የግድ እንደ ባሪያ መፍጋት አስፈላጊ ነውን? ይህ መጽሐፍ ከሌሎች እይታ የተሰወሩ አማራጮችንና እድሎችን እንድትመለከቱና በእጃችሁ እንድታስገቡ የምትችሉበትን መንገድ ያስተምራችኋል። ስለዚህ ጥያቄው ይህን መጽሐፍ የተለየ የሚያደርገው ነገር ምንድነው? በመጀመሪያ በችግሩ ላይ ብቻ ብዙ ጊዜን አላጠፋም። በጊዜ ረሃብ እየተሰቃያችሁ እንደሆነ ገምቼ ነው የምነሳው። ምንም እርካታ የማይሰጣችሁን ነገር መስራትም እንደተላመዳችሁ ትገምታለሁ። በተለይም ይህ የመጨረሻው በጣም የተለመደና አድፍጦ ግዳዩን የሚጥል ደመኛ ነው። ሁለተኛ፣ ይህ መጽሐፍ ስለ ገንዘብ ቁጠባ የሚሰብክ አይደለም። ከ50 ዓመታት በኋላ ሚሊዮነር ለመሆን ዛሬ መዝናናት እንድታቆሙም አይመክርም። ዛሬ በመዝናናትና ለነገ ገንዘብ በመቆጠብ መካከል እንድትመርጡ አልጠይቃችሁም። ሁለቱንም አሁን ልታገኙ እንደምትችሉ አምናለሁ። ግቡ መዝናናትና ትርፍ ነው። ሶስተኛ፣ ይህ መጽሐፍ የምታለሙትን ሥራ ስለመፈለግ አይደለም። ምርጡ ሥራ ለማከናወን አነስተኛ ጊዜ የሚወስደው ነው። የዚህ መጽሐፍ ዋና ግብ ነፃ ጊዜ እንድታገኙ ማስቻልና ያለ ብዙ ልፋት ገቢያችሁን ማሳደግ ነው። ከአዳዲሶቹ ሀብታሞች ጎራ ለመሰለፍ የሚያስችል ራሱን የቻለ ሂደት አለ። ራሳችሁን መልሳችሁ ለማግኘት የሚረዳችሁ የደረጃ በደረጃ ሂደት ተከታዩ ነው። ደረጃ 1 ገለጻ። በተሳሳተ አቅጣጫ ሲመራችሁ የነበረውን ተለምዷዊ ዕውቀት በመሻር የአዲሱን ጨዋታ ህግጋትና ግቦች ማስቀመጥ፣ ራሳችሁን ተሸናፊ አድርጋችሁ እንድትቆጥሩ የሚያስገድዷችሁን ግምቶች በመተካት እንደ አንጻራዊ ሀብት ያሉ እሳቤዎችን ያብራራል። አዲሶቹ ሀብታሞች እነማን ናቸው? አሰራራቸውስ እንዴት ነው? ይህ የመጀመሪያው ክፍል ሶስቱን ግብአቶች ከማከላችን በፊት አጠቃላይ የኑሮ ዘይቤ ግብአቶችን መሰረታዊያኑን ያብራራል። ደረጃ 2 ማስወገድ። የጊዜ አጠቃቀምን በተመለከተ ይዘናቸው የቆዩትን አሮጌ እሳቤዎች ለአንዴና ለመጨረሻ ጊዜ ያስወግዳል። በዚህ ክፍል ለቅንጦት የኑሮ ዘይቤ ቀረጻ አስፈላጊ ከሆኑ 3 ግብአቶች ውስጥ የመጀመሪያውን ይተነትናል። ደረጃ 3 ድካምን መቀነስ። በዚህ ክፍል ያለ ብዙ ድካም ከፍተኛ ገቢ ማግኘት የሚቻልበትን ሚስጥር ይመረምራል። ደረጃ 4 ነፃነት። በዚህ ክፍል በአንድ ቦታ ብቻ ታስራችሁ እንድትቆዩ ካደረጓችሁ የኑሮ ዘይቤ በመላቀቅ የጊዜና የገንዘብ ነፃነታችሁን ለማረጋገጥ የሚረዳችሁን እሳቤዎች ታገኛላችሁ። እንዲሁም ይህ ክፍል የቅንጦት የኑሮ ዘይቤ ሶስተኛ ግብአት የሆነውን የተንቀሳቃሽነት እሳቤ ያቀርብልናል። ብዙዎቹ አሰሪዎች ሰራተኞቻቸው በየዕለቱ በስራ ገበታቸው ላይ የሚያሳልፉት ጊዜ ከ1 ሰዓት ያልበለጠ ሲሆን መቀየማቸው አይቀርም። ስለሆነም በአሁኑ ሰዓት የተሰማራችሁበትን ስራ ሳትለቁ ከሆነ በዚህ መጽሐፍ ውስጥ የቀረቡ መመሪያዎችን ተግባራዊ ለማድረግ የምትፈልጉት የሥራ ሰዓታችሁ በ80% ከመቀነሳችሁ በፊት የስፍራ ነፃነታችሁን ማወጅ አስፈላጊ ነው። ኢንተርፕረነርስ ለመሆን አስባችሁ የማታውቁ ብትሆኑ እንኳን ይህ ባለ 4 ደረጃ ሂደት ኢንተርፕረነር ያደርጋችኋል። ይኸውም ውስን የሆኑ ሀብቶችን ከብክነት ጠብቆ በአግባቡ በመጠቀም ከዝቅተኛ ውጤት ወደ ከፍተኛ ውጤት መለወጥ ይቻላችኋል። የዛሬው የመጽሐፍ ቅምሻይን ይመስል ነበር። ይህ ዓለም አቀፍ ተወዳጅነትን ያተረፈውን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ።